እንዴት ናችሁ ቤተሰብ? ሰንበት እንዴት ነው? ሁሉ ሰላም? እንግዲህ ከዚህ ቀደም እንዳያችሁት በየውሃ ሚዲያ በአባታችን ቀርበው ከእርዳታ ጋር በተያዘው የእርዳታ ጉድ ብዙ ጊዜ እንደምታውቁት የሚሰረቅና የሚሰርቅ አለ። በስርዓት ደግሞ የሚሰራ ጥቂት ሰዎች እንዳሉ ታምናላችሁ። ግን እንዲህ አይነት ነገር ተለምዷል። ዞሮ ዞሮ የውሃ ሚዲያ ላይ የቀረቡት አባት ገንዘብ በባላደራው ስም ተደውሎ እንደተበሉ ተናግረዋልና ያን የተናገሩትን ቪዲዮ አይታችሁታል። አባታችን በጣም ነው የሚያሳዝኑት። በነገራችን ላይ ገንዘቡ የሆነ ያምታታቸው አካል አለ፣ ተበልተዋል። ይሄ የተለመደ ነው። ነገር ግን ማን በላቸው? ስለዚህ አሁን በዚሁ አጋጣሚ መልእክተኛና ባላደራው ሁለቱ የተለያዩ ሰዎች ናቸው። 4 ነጥብ። አትወዛገቡ። መልእክተኛው ሌላ ሰው ነው፣ ባላደራው ሌላ ሰው ነው። ሐሳባቸውና ስራቸው ይገናኝ እንጂ አንድ ሰው አይደለም። ሁለቱም ፊታቸውን የሚያሳዩ እርዳታ ላይ የሚሰሩ ወንድሞቻችን ናቸው። መልእክተኛውንም ባላደራውን መልእክተኛውን በአካል አውቀዋለሁ፣ ባላደራውን በስልክ አውቀዋለሁ። መልእክተኛው በነገራችን ላይ ጥቂት ከማምናቸው ሰዎች እምነት ካለኝ ሰዎች ውስጥ ነው። እኔ መልእክተኛው በብዙ ነገር ስለምከታተላቸው ማለት ብዙ ሰዎችን መረጃ ስለሚሰጥ እስከዛሬ ምንም የተነካካ ነገር እኔ ጋር አልደረሰም፣ አልሰማሁም። ባላደራውም የሰማሁት ነገር የለም። ነገር ግን አሁን ባላደራው ነው ወይስ መልእክተኛው ነው? ህዝቡ ተወዛግቧል። ቀላል አማርኛ ነው። አሁን የውሃ ሚዲያ ማስጮ ስለሚፈልግ እንደ ተከታታይ ድራማ በቃ ሄድሮ የቀረሙት ፓርት 1 ፓርት 2 ፓርት 3 እንደ ገመድ አትጎትቱት። ሲምፕል ነገር ነው። ይሄ ኒውክለር አይደለም። ይሄ ሌላ ተአምር አይደለም። እዛ ጋር ገንዘብ ትራንስፈር ተደርጓል። ገንዘብ ትራንስፈር ሲደረግ የተደረገበት ባንክ አካውንት አለ፣ ትራንስፈር የተደረገበት ሲምፕል። ስልክ የተደወለበት ቴሌ ማግኘት ትችላል። እንደዚህ አወሳስባችሁ ምናምን ህዝቡን አስጨንቃችሁ እናንተ የእናንተን ቪው መጠፍጠፍ በል ነገ ደግሞ ፓርትኑ ቱኑ ትሪኑ ልታረጉታለ። ስለዚህ ቀላል አማርኛ ነው። የቅልቦች አሉ። ቅልቦች ይህንን ሐሳብ ይዘውታል ማንና እንዴት እንደሆነ እና ቅልቦች ሐሳቡን ስለያዙት አጣርተው ማን ነው ትራንስፈር ያደረገው፣ በምን አካውንት ትራንስፈር ሆነ፣ በምን ስልክ ተደወለ፣ ያ የተደወለበት ስልክ በማን ሬጂስተር የሆነ ነው። ቀላል ነገር ገብቷል። ዝም ብለህ ባላደራው ነው መልእክተኛው ነው አየለ ነው በቀለ ነው ኤክስ ነው ሳይሆን ይሄ ማጣራት ይቻላል። ውስብስብ ነገር አይደለም። ሁለተኛው ቪዲዮ ባላደራው መጥቶ አባትየው አንተ ነህ ብለውታል። እኔ ለምሳሌ አንድ ሰው መጥቼ ዝም ብዬ አንተን አግኝቻለሁ ብከስ መረጃ ይሆነ ገንዘብ የተላከው በካሽ ቢሆን አባት ተበልተዋል፣ ጥያቄ የለው። የበላቸው ግን አካል አለ በመሃል። ምክንያቱም በዚህ መሃል በነገራችን ላይ ሌባው ቢጠፋ የውሃ ሚዲያ ተጠያቂ ነው። ምክንያቱም የውሃ ሚዲያ እያጨመላለከው እያወጣው ሳይሆን እያጨመላለከው ነው። ፓርት 2 ፓርት 3 እያደረክ እያንዛዛኸው ዋናው የበላው አካል እንዳይያዝ ነው እያደረክ ያለው። ምንም አንተ ታርጌት ዩቲዩብ ቪው ነው። ምክንያቱም ባላደራው የሰጣ ቪዲዮ ለምን አልፖስታችሁት? ቅዳሜ ነው የቀረጻችሁት። አሁን እናንተ ጋር ሰኞ ሊሆን ነው። ለምን አለቀቃችሁትም? ባላደራው መጨረሻ ላይ በእናንተ ሚዲያ ተገኝቶ በአካል ተገኝቶ ከአባት ጋር ተገናኝቶ የሰሩትን ቪዲዮ ለምን አለቀቃችሁት? ምክንያቱም እዚህ ጋር በሽታ ተፈጥሮና ህዝቡ ሲጮ ትለቁለታላችሁ። አሁን እንደገና ለሰኞ ለመንዴ ባላደራውን መልእክተኛውን አባትን አዘጋጅታችሁ ፓርት 3 አያችሁ። ዩቲዩበሩ ፓርት 1 ፓርት 2 ፓርት 3 እያለ የራሱን እንጂ ሽቀላ እንጂ የሚያስበው የራሱን ቪው እንጂ የሚያስበው ሰው ይሄን ነገር ቶሎ ክሊር አድርጎ እንዲገላገል አይደለም። አሁን ሶስቱን ደግሞ ታቀርብና አይደለም መልእክተኛው እኮ በጣም የሚገርም ነገር አገኘን ጉድትልና መልእክተኛውን ባላደራውና አባት አድርገው ፓርት 3 እንደገና ፓርት 4 ደግሞ ትሄዳላችሁ። ሲምፕል ትራንስፈር የተደረገበት አለ፣ ስልክ ቁጥር አለ፣ ቅልቦች አሉ፣ የሚመለከታቸው የህግ አካላት አሉ። በ30 ደቂቃ ይሄን ነገር ማወቅ ይቻላል። አታራዝሙት። የበላ አለ፣ በእርዳታ ስም የበላ ማንም ይውጣ፣ መውጣት አለበት። ሁለተኛ ነገር ለባላደራውና ለመልእክተኛ ወንድሞቼ መልእክቴ በቪዲዮ ብትወጡ የተሻለ ነው። ለእናንተ የብዙ ሰውም ጥያቄ ነው። በነገራችን ላይ በቪዲዮ ብትወጡ የተሻለ ነው። ምክንያቱም ደግ ስራ ነው የምትሰራው፣ የምትሰርቀው ነገር የለም። ግልጽ ሆነ ከህዝቡ ጋር ሆነ አብረህ ትሰራለህ። እኔ ለምሳሌ የሆነ ነገር ቢመጣ ያንን ሰው ጀርባ እያየው ጀርባ እየጠራው መክሰስ አልችልም። እንዴት ነው ጀርባዬን እያየው መከሰው? እና ይሄን ነገር በቪዲዮ መጥቶ የብሰውም ጥያቄ ስለሆነ በቃ። ሁለተኛ አይ ቲንክ መልእክተኛው በቅርቡ ትልቅ ሚዲያ ላይ ይወጣል ብሏል። ይወጣል፣ ትልቅ ሚዲያ ላይ ራሱን ይዞ ፊት ለፊት ይወጣል። ባላደራውንም ምናልባት ብዬ ነው ማስበው። ይሄ ጥሩ ነገር ነው። ሌላው ፋውንዴሽን ያስፈልጋል። ፋውንዴሽን አቋቁሙ። በቃ ፋውንዴሽን ሲምፕል እኮ ነው። ምንም የሚያታግ ነገር የለም። መንግስት ያውቀዋል። ኦዲት የሚያደርጉ ሰዎች አሉ። ብዙ አካላት አለ። ኮሚቴ ይኖረዋል። አንድ ሰው ብቻውን የሚያዝበት አይሆንም። ዓላማው መረዳት አለ። ህዝቡ በየሰፈሩ አንዳንድ ሰው ከሚነሳ ፋውንዴሽን ተቋቁሞ ብዙ ሰው መነሳት ይችላል።
ስለዚህ እነ ባላደራው ላይ የሚበዛ ክስ ካለ እነ መልእክተኛው ሌሎች የሚበዛ ክስ ላይ በድርጅት ሲሆን ክስ እንደዛ አይበዛም። ስለዚህ ይህንን ጉዳይ የሚያጣራ አካል ያጣራዋል፣ እውነቱ ይወጣል። ግን እያራዘማችሁ እዮሃ ሚዲያ የምትሰሩት ነገር በጣም የሚያስቀይም የቀረም ነገር ነው። ሁሌ አንድ ነገር ሁሌ አንድ አይነት ነገር አይሰራም። አንዳንዴ ይቀየራል። ፓርት እስከ 10-20 ተከታታይ ድራማ ነው እንደኛ ቁጭ ብለን የምናየው። በአንድ ደቂቃ ማለቅ የሚችል ነገር ለምንድን ነው ያላወጣችሁ? የባላደራውን ቪዲዮ ባላደራው መጥቶ በአካል ተገኝቶ የሰጠው ለምን አላወጣችሁት? ቅዳሜ ነው የቀረጻችሁት፣ ይዛችሁታል። ህዝቡ ይጨነቃል፣ እናንተ ይዛችሁታል። ነውረኛ ነውር ነገር ነው የምትወዱት። መልቀቅ ትችላላችሁ፣ ግን ማራዘም ፓርት 3 ፓርት 4 እያላችሁ እናንተ ስለ ሌባው ስለተሰረቀው አይደለም። ሌባውን የምታስመልጡት እናንተ ናችሁ። እዮሃ ሚዲያ ካስመለጣችሁ እዮሃ ሚዲያ ነው የምታስመልጡት። አንዳንዴ እርዳታ ውስጥ እየሰራ ምንም ሳያደርግ ዝም ብሎ መከሰስም አለበት ብዬ አላስብም። ካለበት አለበት፣ ከሌለበት ግን የለበት። ሁሉም ሌባ ስላልሆነ ሌባ አለ። አንደኛው ታጋይ እኔ ነኝ፣ ግን ሁሉም ሌባ አይደለም። ንጹህ የሆኑ ሰዎች ዝም ብሎ ብቻ በሌሎች ሰዎች ስህተት ወይም በትንሽ ስህተት ስማቸው መነሳት አለበት ብዬ አላስብም። ስለዚህ እዮሃ ሚዲያ ያንተን ፓርትቶ ምንም የምታወጣው ነገር የለም። ዞሮ ዞሮ ቅልቦች እና ሌሎች የህግ አካላት ስልክ አለ ትራንስፈር የተደረገበትን ነገር ይሰሩበታል። ያን ነው ብለው ባላደራውን ቀርጾታል። ቅዳሜ ቀርጾ ለምን የመጀመሪያው ፓርት በደንብ እስኪታይ ከዛ በኋላ የዚህኛውን እሁድ ማታ ዛሬ አቲንክ ለቆታል ይመስለኛል። ባላደራውና ሰውየው መገናኘታቸው ፓርት 2 አሁን ደግሞ ነገር ፓርት 3 ማን አላቸው 3 ይቀርባል። እንዲህ እያለ ህዝቡ ላይ ያሾፍና ግን ፋይናሊ አንድ ሰው እንደሰረቀው በአንድ ደቂቃ ማወቅ የምትችለውን ነገር ውስብስብ አደረገው። በዚህ መሃል ግን የበላው ሰው በሆነ መልኩ መረጃ ቢያጠፋ ወይ ነገር ቢጠፋ ወይ ቢሰወር የመጀመሪያው ተጠያቂ እዮሃ ሚዲያ አቅራቢው ነው። ምክንያቱም በቀላሉ መልክ የሚገኘውን ሌባ እያወሳሰበ ነው ያራዘመው ማለት ነው። ባላደራውም ሲጀመር እዚህ መልእክተኛው እኔ ዛሬ ሁሉንም ደውዬ አውርቻቸዋል። መልእክተኛው ለመሆኑ ምንም ማረጋገጫ የለም። ምንም እኔ ቢኖር ታውቃላችሁ፣ ምንም ማረጋገጫ የለም። ግን ይህን ነገር እያስታከከ ፓርቱን የሚያረዝመው ማን ነው? እዮሃ ሚዲያ። ተግባባን? እዮሃ ሚዲያ ስልክና በተላከው ትራንስፈር በተደረገውና በስልክ ቁጥር ማወቅ ይቻላል። ዝም ብሎ ግን አሁን እነሱ ናቸው እነሱ አይደሉም ብሎ እያዛጋችሁት ነው። ሁለተኛ ነገር ባላደራውና መልእክተኛው የሚለያዩ ሰዎች ናቸው። አንድ አይነት ሰዎች አይደለም። ባላደራው ሌላ ሰው ነው፣ መልእክተኛው ሌላ ሰው። አይገናኙ። ሁለቱን አገናኝቶ ነው የሚያወራው። ገብቷቸው? ሁለቱ አይገናኙ። ባላደራው ሌላ ሰው ነው፣ መልእክተኛው ሌላ ሰው ነው። ክሱ ግን እንደ አንድ ሰው ሆኖ የሚመጣው እንደ አንድ ሰው ታወቁ። ሁለቱንም አውቃቸዋለሁ። ስለማውቃቸው ነው የማወራው። እንዲህ አላወራም። ሁለቱንም አውቃቸዋለሁ። አንድ አይደለም። ዝም ብለህ በግምት አታውራ ሳታረጋግጡ። ስራቸው ግን ይገናኛል። አንድ አይነት ስራ ነው፣ በጎ ስራ ነው የሚሰሩት እንጂ አንድ አይደሉም። መልእክተኛው ሌላ ሰው በምንም በቁመናም በምንም አይገናኙም። ይሄኛውም ሌላ ሰው ነው። ወደፊት ታውቁታላችሁ። አሁን ወደ ፐብሊኩ ስለሚወጡ በቪዲዮ ስለሚወጡ በተለይ መልእክተኛው ይወጣል በቅርቡ በትልቅ ሚዲያ ላይ ስለሚወጣ ታውቁታላችሁ። ነገሩን ያወሳሰበው ሌባው በሲምፕል ማን እንደሰረቀ ማን ከእርዳታ ላይ እንደሰረቀ 15 ደቂቃ የማይፈጀውን ነገር ሰው እያጃጃሉ ሰውን ያደነቆሩታል። ስለዚህ ባላደራው ሌላ ስም ነው። እውነተኛ ስማቸውም የመታወቂያ ስማቸውም አይገናኝም። ወደፊት አይገናኝም። በቃ ሲጀመር የመጀመሪያው ከባላደራው በፊት መልእክተኛው ይህን ስራ የጀመረው ከዛ በኋላ ነው ባላደራው። እንደውም መልእክተኛውና ባላደራው እንዲህ ምናልባት በስራ ነገር ሊተባበሩ ይችላሉ እንጂ አንድ አይነት ሰዎች እንዳሉ ነው አውቃለሁ። ገንዘብ ግን ይበላል የሚባለው ምንም ይሄ አዲስ ነገር አይደለም። ሰውየው አባት የሆነ የተምታቱት ነገር አለ፣ የተወዛገቡት ነገር አለ፣ የሆነ ነገር ብቻ ውስጤ ያልወሰደው ነገር አለ። ተበልተዋል ብዬ አምናለሁ፣ ግን ከሌ ነው በዚህ ገባ እዚህ ደወለልኝ የሚሉት ነገር ላይ ይሁን የሚያስጨንቅ ነገር አለ። ያስጨንቃል። ግልጥ ብሎ ፍንትው የሚል ነገር አለ፣ ያስጨንቃል። አንዴ እሱ ነው ድምፁ፣ እሱ ነው ፎቶ፣ እሱ ነው ቪዲዮ፣ እሱ ነው እና ውዝግብግብ አለብኝ። የሆነ ሰው ያለበት ይመስለኛል። አባትየው ጋር የሆነ ሰው ያለ ይመስለኛል። ተበልተዋል፣ ግን የሆነ ሰው መበላቱን ለማጥፋት እየጣረ ያለ ሰው አለ። እሳቸው መበላታቸውን ለማጥፋት እየጣረ ያለ ሰው አለ። ሊያጠፋ የሚሞክር ሰው አለ። እንዲወሳሰብ ያሉት ነው። ገብቷቸዋል አይደል? ያወሳሰበው ራሱ ሚዲያው ነው። በግልጽ መናገር በግልጽ መገኘት የሚሰሩት ቅልቦች አሉ። ይሄ የሚከታተሉ እነሱ ይዘውታል። እነሱ ይከታተሉት፣ ከዛ ስሙን ያወጡታል።
እንጂ ቁጭ ብዬ እያወሳሰበ አንተነህ በተራ ናግባ አንተ እያልክ ዝም ብለህ ፓርቱን ማራዘሙ ጥቅም ያለው አይመስለኝም። ገብቷቸዋል። እና አምጡ። እኔ እኮ ነኝ አንደኛ እኮ ሌባ እንዲወጣ የምፈልገው እኮ እኔ ነኝ አይደል? ግን ሌባ እንዲወጣ ስፈልግ ገብቷላል። አሁን የሰራው ከሚዲያው አንጻር በስልኩ ቁጥሩ መውጣት ይችላል እያልኩ ነው። ዝም ብዬ እኔ መንጋ ነው። በስልክ ቁጥር ለምን አይወጣም? በአካውንት ነምበር ለምን አይወጣም? ማን እንደበላው ለምን አይወጣም? ካሽ አይደለማ። ካሽ ያልተሰጠ ገንዘብ እንዴት ይሄን ያህል ያወዛግባል? እንዴት ይሄን ያህል ያወዛግባል? ካሽ አይደለም። ካሽ እንኳን ቢሆን የሆነች ኩርባ ላይ ገብተህ በጨለማ ብር ሰጥተህ በቃ ተበላው ነው የምትለው። ትራንስፈር ተደርጎ በዚህ ዘመን በዚህ ቴክኖሎጂ ዘመን ቁጭ ብለህ እስከ ፓርት 5 እና ቁጭ ብለህ ሰማኝ ትላለህ እንዴ? የጅል ስራ እኮ ነው እየተሰራ ያለው። አካውንት ነምበሩ የማን ነው? ትራንስፈር የተደረገበት ስልክ ቁጥሩ የማን ነው? በቃ አለቀ እንጂ ይሄ በዚህ ዘመን ወደኋላ 30-40 ዓመት ወስደኝ እኮ ነው እንከራከር የምትለኝ። እና አምጣ አንተ ነህ አይደለህም? አካውንት ነምበር እያለ ና ባላደራው ነህ ነው አይደለም? መልእክተኛው ነው ነው አይደለም? አየለ ነህ እያልክ ጊዜ አታራዝ። የሚጠይቁ አካሎች አሉ። እነሱ መርምረው ለህዝቡ ያቀርቡታል። የፌዴራል ፖሊስም ሌሎችም አካላት ይሄ ቀላል ሲምፕል በአጭር ጊዜ ማወቅ ይችላሉ። እሱን ነው የምለው። ትራንስፈር የሚደረግ አካውንት እያለ ጭቅጭቅ ግን አባትየው ላይ መበላታቸው ላይ ጥያቄ የለብኝም። ግን የሆነ ይህን በሉ የሚላቸው ሰው አለ። የምሬ ነው ማለት የሆነ ሰው አለ። ይህን በሉ ይህን አይበሉ ነው ይህን ይበሉ ይህን አይበሉ የሚላቸው ሰው አለ። ከኢንተርቪያቸው ከተረዳችሁ ብሩን ለማግኘት እንዲህ ቢሉ ያገኛሉ የሚል ሰው ያለ ይመስለኛል። በእኔ እምነት ነው የማወራው። ምክንያቱም የሆነ ሰዓት መሀል ላይ ወዝገብ ይሉብኛል እንጂ እኔ እስከዛሬ አንድም ሰው ይሄን ያህል ጊዜ በቪዲዮ ፋይት ስናደርግ አንድም ሰው መጥቶ እኔ ማቀው እኔ ሌባ ከሆንክ ሌባ ነው፣ ምን ችግር የለም። ማንም ለኔ የሚከፍለኝ የለም አንድ ብር ወይም ከነሱ ጋር ልተሳሰርም። ግን መልእክተኛው ይሄን ገንዘብ በልቷል ብሎ እኔ አንድም ሰው ክስ አላመጣም፣ ባላደራውንም አላመጣም። ካመጣ ንገሩ፣ ካለ ማንም ይጠየቃል። የድሃ ገንዘብ ከበላ ገብቷቸዋል። ከበላ በመረጃ ከመጣ መጠየቅ ይቻላል። ያንን ነው የምለው። ስለዚህ ፓርት 3-4 ምናምን በመሃል ደግሞ በሁለቱ ስም ትሪክ የሰራ ሰው ሊኖር ይችላል የሚል ሌላው ግምቴ እሱ ነው። ዋናው ግምቴ በመሃል ላይ ለምሳሌ መልእክተኛው ቪዲዮ ከሰራ በኋላ የሆነ ሰው ግምት ነው፣ እርግጠኛ አይደለም። የሆነ ሰው ባላደራ ነኝ ብሎ መጥቶ በስልክ ቁጥር ደውሎ እከሌ ባላደራው እባላለሁ ቢልና ምሳሌ ነው ቢልና አግኝቷቸው በመሃል ያንን ብር ተቀብሏቸው ቢጠፋ ይችላል ብዬ አስባለሁ። ግን ትራንስፈር ስለሆነ የትም አያመልጥ። ገብቷቸዋል። ትራንስፈር ስለሆነ አያመልጥ። ስለዚህ አዛገን እዩሃ አዛክ እግዚአብሔርን በጣም ያዛከው እንዴ መኒስት እንደዚህ ያረዘምብኝም እንደ ፕሪዝን ብሬክ እንደዚህ ያረዘም በባንክ በዚህ ቴክኖሎጂ ዘመን በባንክ ትራንስፈር የተደረገ ብር እስከ ፓርት 5-6 ህዝቡን ታዝብቱ አላችሁ። ሁለተኛ በነገራችን ላይ እርዳታ በሚሰሩ ሰዎች ራሳቸው ናቸው አይደሉም። አንዳንዴ በእናንተ ስም መጥቶ የሆኑ ሰዎች በስማችሁ ሲበሉ ጸጥ ካላችሁ እኔ አይደለሁም ብትሉ አስቸጋሪ ነው የሚሆነው። መናገር አለባችሁ። እኔ እንዲህ በፔጅ ተከፍቷል እኔ አይደለሁም ማለት አለባችሁ። ገባችሁ? ስለዚህ እንደዛ ነው።
እንዴ እኔ ሀቅን ሳወራ እንደዛ ነው። መቼም እኔ ሁሉም ጓደኛ ዘመዴ አይሆንም። የዩቲዩብ ታሪክ ያው ባንዴ ስለማያልቅ 2 3 4 5 ፓርት ስለሚሄድ እንደዛ ነው የሚሆነው። ስለዚህ የዛ ገንዘብ የተበሉት አባት ታሪክ የህግ አካል አጣርቶ ማን እንደሆነ መናገር ይችላል። ከዛ በኋላ የተገኘው ሰው ማን እንደሆነ የታወቀው ሰው ከዛ ወደ ሚዲያ ወጥተህ ብልግና እንደሆነና ያደረገውን ሰው ማጋለጥ ይቻላል። አሁን ላይ ግን እንደነ ዮሃ ሚዲያ ያለው ነገር ድራማ፣ ተከታታይ ድራማ አድርገው እያዛጉት ስለሆነ እውነቱን አታገኙ። ሀቁን ነግራቸው። አሁን ደግሞ ነገ ገራ ቀረጻ አለ፣ ሌላ ድራማ። ነገ ደግሞ ማንን ይዞ ይቀርጻል? መልእክተኛውን፣ ባላደራውና አባትየው። ከዛ ደግሞ አባትየው ምስክር አለኝ የመልእክተኛው እና ባላደራ 4 ሰው ፓርት 5 እያለ ሙሉ ኖቨምበር እንደዛ ብለን ልንሄድ ነው። ኖቨምበር እንደዛ ብለን እየሄድን ገብቷቸዋል። ስለዚህ ቅዳሜ የተቀረጸ ነው። ዛሬ ነው ፖስት ያደረኩት ነው። ቅዳሜ የተቀረጸውን ነገር ዛሬ እንደነሱ ሰኞ እና ዋናው ነገር ግን እነ መልእክተኛውን ባላደራው ምናምን ፋውንዴሽን መመስረት ነው ያለባቸው። በቃ ትልቅ ድርጅት መመስረት አለባቸው። ኮሚቴ ያለው ኦዲት የሚደረግ መንግስት የሚያውቀው ሁሉ ነገር ያለው እንደ ሌሎቹ እንደዛ ነው ማድረግ ያለባቸው። በጣም አሪፍ ያላቸው አቅም ያላቸው ሰው የሚወዳቸው ናቸው። እስከዛሬ እኔ ክስ አልሰማሁም። ካለ ነገሩን ብያለሁ። ካለ ያ ማለት ግን ነገር ሁሌ የምለው ነው። እኔ ነኝ ሁሌ የምለው እርዳታ ውስጥ ሌባ አለ ስል እኔ አልተሳሳትኩም። ይቀጥላል አለ ከአሁን በኋላ ይቀጥላል። በየጊዜው አዳዲስ ነገር ጉድ ይወጣል። ያው የምታዩት ነው። እድሜ ይስጠን። ግን ዋናው ነገር እነሱ ፋውንዴሽን ከፍተው ህዝቡን በደንብ ተደራሽ አድርገው ብዙ ህዝብ ማቀፍ ይችላሉ። ሁለተኛ ነገር የፊታቸው መታየት አለባቸው ብዬ ነው ማምነው። ብዙም ሰው እንደዛ ነው እያለ ያለው። ፊታቸው ይታዩ። በቃ መልእክተኛው ባላደራው ፊታቸው ቢታይ ምን ችግር አለ? ምን ችግር አለ? ምክንያቱም ወደ መንፈሳዊ ብትሄድ ቀኝ ሲሰጥ ግራ አይ የሚለው እነሱ አይሰጡም። መልእክተኛውና ባላደራው አይደለም የሚሰጡት ሌሎች ሰው እነሱ ዴሊቨር ነው የሚያደርጉት። ስለዚህ እነሱ አድራሽ ናቸው አይደል? አድራሽ ደግሞ ከመንፈሳዊ ነገሩም ጋር ይገናኝ። እርዳታ መንፈሳዊ ነው እንዴ? ቤተሰብ እርዳታ መንፈሳዊ ነገር አይደለም አይደል? መንፈሳዊ አይደለም። ምክንያቱም ሙስሊሙንም ክርስቲያኑንም ተዋዶንም ጴንጤንም ሁሉንም የምታገለግልበት መንፈሳዊ ቢሆን አዎ ትክክል። እርዳታ መንፈሳዊ አይደለም። ከመንፈስ ጋር አታገናኝ፣ ከመንፈሳዊት ጋር ምናምን አታገናኝ። ደግ ሆነ ነው የምትቀጥለው። መንፈሳዊ ከሆነ ለአንድ ሃይማኖት ነው የምትሰራው። ስለዚህ ወጥተው ህዝቡ አውቋቸው በቃ በደንብ ታይተው ምንም ነገር ይመጣ ተጠያቂ የሚሆኑ ለመመስገንም ፊት ለፊት መታየት አለባቸው። ለመመስገንም ገባሽ? ለመመስገንም ፊት ለፊት መታየት አለባቸው እና ያ ዩኒቨርሳል። ስለዚህ የመልእክተኛው በቅርቡ ትልቅ ሚዲያ ላይ ይቀርባል። ፊቱን ያሳያል። ከዛ በኋላ እንደኔ ለሁሉም በነገራችን ላይ እኔ እነሱን ማሳደድ እነሱን ለማጥፋት በጣም ነው ማወራቸው። በጣም በሚችለው መልኩ እንዲያርጉ፣ እንዲስሩ፣ እንዲተጠንቀቁ፣ እንዲህ ሰዎች ወጥመድ ውስጥ እንዳያስገቧችሁ፣ በገንዘብ እንዲትሪክ እንዳይሰሯችሁ፣ እጃችሁ እንዳያነካኳችሁ፣ ታመኑ፣ ንጹህ ናችሁ፣ ስሩ፣ በርቱ አለው ነው የምላችሁ። ሁሉ ያውቃሉ። አሁን የሚመስለው እኔ ምናምን የሆነ እርዳታ ላይ የሚሰሩ ምጠላ ነው የሚመስለው። ሰውስ እንደዛ ነው የሚያስወራው። እንደውም እኔ የምጠቅማቸው። ምክንያቱም በስማችሁ ሌባ ካለ አውጡ ነው፣ ከእናንተ ውስጥ ሌባ ካለ አውጡ እምላቸው እንጂ እኔ እነሱን ማሳደድ ሰው አይደለም። እና ሰው እንደዛ ብሎ ነው የሚሰላቸው። እና ገና ሳወራቸው ምናምን እንደዚህ እኮ አትመስልም ይለዋል። እኔ አሳዳጅ እኮ አይደለም። እኔ መብት የለኝም እንደዚህ የማሳደድ። እኔ ፖሊስ አይደለሁም፣ የሀገር መሪ አይደለሁም። እኔ መብት ይሄ ለምን ይሆናል ነው ሀሳብ ማቀር። ከዛ አንግል ወጥተው ፋውንዴሽን መስርተው ቢሰሩ የተሻለ ነው። ሁለተኛ ብዙ ሰው ማንሳት ይቻላል። ሶስተኛ ተጠያቂነት አለው። ገባችሁ? አራተኛ ህዝቡን በአካል ቢያውቃቸው
እንደዚህ በመልካቸው ቢያውቃቸው ጥሩ ነገር ነው፣ መጥፎ ነገር የለም። እንደዛ ከወጡ ጥያቄ ይቀንሳል። የእነሱ እምነት ይኖራል፣ እረዳቸዋለሁ። አንዳንድ ሰው በቃ እኔ የኔ መውጣት ምን ያደርጋል፣ አላማው ማድረስ ነው መርዳት ነው የሚላል። ግን እያደክ መምጣት አለብህ እንጂ ከሰፈር ውስጥ አንዳንድ ሰው አንስታ አትጨርስም። እንኳን አንተ መንግስት አንስቶ አይጨርስም። መንግስትም ድሃን ማጥፋት አይችልም፣ አልቻለም፣ አይችልም፣ ለወደፊትም አይችልም። እንኳን ግለሰብ ግን አትሊስት ከአንድ 10 ብታነሳ ይሻላል። በሚሊዮን የተቸገረ ያለበት ሀገር ስለሆነ አንድ ከምታነሳ 10 ብታነሳ ይሻላል። 15 20 ለማንሳት ደግሞ ፋውንዴሽን መሆን አለበት፣ ድርጅት መቋቋም አለበት፣ ግቢ ሊኖረው ይገባል፣ የሚያርፉበት ምናምን እንደዛ ነገር ተጠያቂ የሚሆኑ ራሱ ኦዲት የሚደረግ እያንዳንዱ ገንዘብ የትና እንዴት እንደወጣ ኦዲት የሚደረግ አይነት ነገር መሆን አለበት። ስለዚህ እሱን ነው የምለው እኔ። ፋውንዴሽን ቢሆን ምንድን ነው እስቲ ነገር ፋውንዴሽን ቢሆን ጉዳቱ ምንድን ነው? ኢንስቴድ ኦፍ በግለሰብ አድርገህ ከህዝቡ ጋርም እንደዚህ እንዲህ ነው እያልክ እንደዚህ ባክ ኤንድ ፎርስ ከሚሆን ድርጅት ቢሆን ጉዳቱ ምንድን ነው አይደል? ስለዚህ እኔ በግሌ ያንን ነው የምለው። ከዛ በተረፈ ቅልቦች እና የህግ አካሎች አውርቻቸዋለሁ፣ ይዘውታል። ማን እንደሆነ በዛ አካውንት ማን ትራንስፈር እንዳረገ የማን ስልክ እንደተደወለ ሁሉ ነገር በግልጽ ስለሚወጣ ከዛ በኋላ አውጥቶ መናገር ይቻላል። ያንን ነው የምለው እና ያንን የመጨረሻ ሀሳቤ ቤተሰብ አወራን እኮ ሀሳብ ተግባባን። ያግባባን ያብጤ ፋውንዴሽን ቢሆን አንዳንዶቹ ያጸዳሉ፣ አንዳንዶቹ እንግዲህ። ስለዚህ ዋናው ሀሳብ ስለገባችሁ በዛ ነገር ላይ ነው መሆን ያለበት። በተለይ ከፋውንዴሽኑ ጋር የተያዘውን ነገር ጠንከር ያለ አቋም ያስፈልጋል። ፋውንዴሽን ይምጡ፣ በፋውንዴሽን መጥተው ይስሩ፣ ይረዱ። እንደዛ ቢሆን አሪፍ ነው። ገባችሁ? እንደዛ ቢሆን አሪፍ ነው። የምኑ ጫል ነው? እሺ ወልቃይ አንድ እሺ አማን ነው ወይ? ተሙዬ እንዴት ነህ አባ? አማን ነሽ ወይ? እንዴት ነሽ? ሁሉ ሰላም ነው ወይ? ይመስገን፣ ሁሉ አማን፣ ሁሉ አሽወይ ነው። ሰንበት እንዴት ነው? ሰንበት ምሳአና መልካም፣ አሪፍ ነው። ሰምሃው አሪፍ ነው ያለ ነው። እሺ እንዴት ነህ አንተ? አንተ የምትጮህበት ነገር በጣም ነው የሚገባኝ። በጣም ነው አንደርስታንድ ማድረግህ። እነዚህ ሁለት ሰዎች ሜክ አስ አክቹዋሊ ኮንፊውዥን እንትን ውስጥ ገብተናል። ኮንፊውድ አድርገውናል ሁለቱ ሰዎች። እኔ እንዳልከው አሁን ይሄ መልክተኛውን በጣም መወደው ልጅ ነው። በጣም ኢኖሰንት ነው። አዚው ሲሄም ሰዎችን የሚያረግበት ሰፖርት የሚያረግበት መንገድ በጣም አሪፍ ነው። ዋይ መልኩ ቢታይ ምንድነው ችግር የሚያመጣው? ለምንድን ነው የማይታየው? ያ እሱ ዋይ ቢታይ እኮ ምናልባትም እኮ ሰፖርት የሚያደርገው ሰው ሊበዛ ይችላል። ያ አኮርዲንግ ቱ ማይ አንደርስታንዲንግ እኔ አሁን እሱን ባየው ምናምን ደስ ነው የሚለኝ። እኔ ይሄ ኢኖሰንት የሆነ ባህሪው በመልኩ ቢታይ ደግሞ ምንም ችግር የሚያመጣ አይመስለኝም። ሰምሃው አሁን እሱን ነው ሊያረጉ ያሉት። አሁን ሚዲያ ላይ እንደሚቀርብ ነው ለኔ የሚነገረኝ። በቃ ህዝቡም ጥያቄ ስላነሳ በሚዲያ ይወጣል በቅርቡ። ስለዚህ
በሚዲያ ቢወጣ ምንም ማንም ሰው ለምን ይወጣል አይልህም። ይወጣ እንጂ አለመውጣቱ ጥቅሙ ምንድን ነው ብትለኝ ጥቅሙ ለሱ የሚያቀርባቸው ሀሳብ እንጂ በተረጂና በረጂ መሀል ግን ጥቅም ይኖረዋል። ገብቷል። ለምሳሌ እኔ በቪዲዮ የምወጣ ከሆነ ለአንተ ገንዘብ ስልክ ለማን እንደላኩ አውቃለሁ። ገብቷል አይደል? አሁን ቴሌግራም ላይ እኮ ባይደወይ በቪዲዮ ሰዎች እያዩ እያወሩ እየደወሉ ቢሆን ኖሮ አይበሉም ነበር። አብዛኛው ሰው ለምሳሌ ተሙ ብሎ በተሙ ፔጅ ከፍቶ ሰው የሚቀበል እኮ በቪዲዮ ስለማትታይ በድምፅ ስለማታወራ በቴክስት ብቻ ስለሚቀበሉ ነው እንደዚህ አይነት ስካም እየተደረገ ያለ። ግን በቪዲዮ ቢሆን ለምሳሌ እንበልና እኔ መልእክተኛው ወይም ባላደራው እኔ ስልክለት ከውጪ አንድ ዲያስፖራ ብር ቢልክለት በቪዲዮ ራሱ በቃ ይሄው እኔ ከሌነኝ ለማንኛውም ለኔ ነው ላከው ብሎ ይዘጋል። 10 ሰከንድ ላይሆን ይችላል። ገባ 10 ሰከንድ ላይሆን ይችላል ተወጣ። ስለዚህ ለማን እንደመሰጠው እናገራለሁ እንጂ ከሌ በአንተ ስም በላኝ አልልህም። ለአንተ ነው ላኩልህ በቪዲዮ አይቻለሁ እልሃለሁ። ስለዚህ ዋናው ጥቅሙ በተረጂና በረጂ መሀል ነው ጥቅሙ እንጂ ግለሰቡ ላይፈልግ ይችላል። ብዙ ምክንያቶች ላይ ያነሳ ይችላል። ስለዚህ አሁን መልእክተኛው ይወጣል በቅርቡ ትልቅ ሚዲያ ላይ የባላደራውን አላቅም ስቲል ሐሳቡ ልውጣ የሚለው እሱ ሐሳብ ነው። የመልእክተኛው ግን የማውቀው ወጥቶ ራሱን ያሳያል። ከዛ በኋላ ፋውንዴሽን የሚለውን ነገር ወደ ፋውንዴሽን ቀይሮ ቢሰራም የሚል ሐሳብ እንሰጣለን። ያን ያለው ብዙ በጣም ደጋግ ኢትዮጵያውያን አሉ። በጣም ደጋግ ቀና ልብ ያላቸው ሰዎች ልክ እንዳንተ አይነት ብዙ መርዳት ሰው የሚፈልጉ የተቸገረ ሰው። እኔ አሁን ሰዓት ስለሌለህ ነው እንጂ ምን እንደተሰራው ብነግርህ አታምንም። በጣም በኦልሞስት ወደ 100,000 የኢትዮጵያ ብር የሚሆን ተበልቻለሁ በሰዎች በፌስቡክ የተበላሁት ገንዘብ አለ። ኖ በእርዳታ አይደለም። እስካም ምናምን ነው እስካም የተደረጉት ማለት እሱ እኮ ነው። ብደምርልህ ዛሬ የተበላው ሜሴጅ ብደምርልህ የኢትዮጵያ 100 ሚሊዮን ይደርሳል። ይደምር አሁን እሱ እኮ ህዝቡ ሰጥቶታል። የሚበላው ህዝብ ማት ቁጥር አቅለሽልቶታል። አሁን እኮ እንዴት እንዳይበላ የሚለው ነው እንጂ ኤቭሪ ዴይ ኤቭሪ ሰከንድ እዚህ ጋር አሁን እስቲ ኑ ብትል ሜሴንጀር ላይ 100,000 በኢትዮጵያ 1.5 ተበላው፣ በኢትዮጵያ 8 ሚሊዮን ተበልቻለሁ እስከዛሬ። ይሄና እንዲህ ያልታጨደ የለም። 180 አንድ ሰው 186,000 ተበላ ቃል አንድ ብቻውን $186,000 የተበላ። እኔ አሁን ትላንትና ኖርዌይ የሚኖር የጓደኛ አብሮ አደግ ጓደኛ ወንድሙ $500 ላከ በኔ ስም እኔ መስዮ ማለት ነው። 500 እኔ ምን ልሁን አንተስ? ኦኬ ገባኝ። ያ ማለት ያንተ ሀክ ተደርጎ ነበር። ሀክ ተደርጎብኝ ማለት እኮ በጣም ብዙ ጊዜ ተለምዶ እኮ ነው። እና በጣም እኮ ሪሰንት የሆነ ኮንታክት ተሙዬ እኔ በጣም ነው የምወደው ወንድሜ። አንተ የምታረገው ነገር ኢትስ አሜዚንግ። አንተ ኦነስት ሰው ነህ፣ እውነተኛ ኢትዮጵያዊ ነህ። በብዙ ነገር ነው የማይህና ብዙ ሰዎች እየተጭበረበሩ ነው ያሉት ከመስራት ይልቅ ግን ማጭበርበር እንትን ያለበት ጊዜ ላይ ያለ ነውና I'm really sad። በጣም ነው ማዝነው በእውነት በጣም ብዙ ሰዎች እየተበሉ ያሉበት ሁኔታ ነው ያለውና I support you። የምታረገውን ነገር ሁሉ እኔ እከተላለሁ። አንተ የምታረገውን ነገር I'm with you anyway። እሺ አባቴ ቴንክ ዩ ሶ ማች በጣም አመሰግናለሁ። እና በጣም አመሰግናለሁ አባ። መልካም ነው ራይና give me a minute okay anyways ያለው ታሪክ እንደዛ ነው። ቀጣዩን ነገር እንከታተል እና የሚታወቀው ሰው በፕሩፍ ከመጣ ሁላችንም ተባብረን ያንን ሰው ከእርዳታ አካባቢ ዞር ማድረግ ነው። ሌሎች ሰዎችም ከበሉት ደግሞ እነዛን ሰዎች ለህግ ማቅረብ ባላደራው ወይም በመልእክተኛው ስም ገንዘብ የበላ ሰው ካለ በስልኩና በአካውንት ነምበሩ ይያዛል። ከዛ በኋላ ያንን ለህግ ማምጣት ቀላል። ግን እዚህ ሙድ ለሚይዙባችሁ ሚዲያዎቹ ጠይቋቸው። እናንተ የተላከበት ገንዘብ ትራንስፈር የተደረገ አካውንትና ስልክ ቁጥር እያለ ለምን ታንዛዙታላችሁ? ለምን ድራማ አረጋችሁት? ለምን እሱን
ከህግ ሰዎች ጋር አንድ ላይ ሆናችሁ ያን ሰርታችሁ በ10-20 ደቂቃ ውስጥ ማንነቱ ለምን አይታወቅም? እና ተከታታይ ድራማ አታርጉት በሉልኝ እና ይመቻችሁ። በእነዚህ ሁለት ሰዎች ዙሪያ የተሰማኝንና ካየነው ቪዲዮ እኔ የተረዳሁትን ነገር ልንገራችሁ። በመጀመሪያ ጋዜጠኛው ቪዲዮ እንዲታየልህ ቪዲዮ ቫይራል እንዲወጣ ብለህ ምን ያህል ጥግ ድረስ እንደሄድክ እኔ በግሌ ታዝቤያለሁ። አንደኛ ከቨሩ ላይ ያረከው ምንድነው? ማን ነው በዚህ ማጭበርበር ማን ነው ተጠያቂ የምናደርገው ብለህ ጽፈሃልና ከሁለቱ አንዱን እንዳጭበረበሩ አድርገህ ነው ከቨር የሰራበት። ሌላ ሰውየው ባላደራው የሚባል ልጅ ስልክ ሰጥቶኛል፣ ባላደራው የሚባል ልጅ ቪዲዮ የረዳኝ እሱ ነው ያገኘኝ እሱ ነው እያሉ ደጋግሞ ሲነግሩህ ላንተ አንተ እርግጠኛ ነው እያልክ እየደጋገምክ ትጠይቃቸው ነበር። ከዛ በተጨማሪ ደጋግሞ እያሉኝ ያሉት ባለ አደራው ነው። የእርሶን ቪዲዮ ነው ያገኘሁት መልእክተኛው ላይ ነው እና ምናልባት አላውቅም እነዚህ ሰዎች አንድ ናቸው ወይ የተለያዩ ናቸው የሚለውን እኔ አላውቅም። እሱ ፊቱ ወደ ውጪ ነው ሞባይሉ ብቻ። በተጨማሪ እነዚህ ሰዎች አንድ ሊሆኑ ይችላሉ አላውቅም ምናምን እያልክ ሰራ። ኦኬ አንተ አንድ እንዳልሆን ሊሆኑ ላይሆኑ ይችላሉ ብለህ ገስ ልታረግ ትችላለህ። አሁን ይሄን ቪዲዮ ለምታዩ ሰዎች 100% እርግጠኛ ሆኜ ልንገራችሁ መልእክተኛውና ባላደራው አንድ አይደሉም። ለምን መልእክተኛውን አውቀዋለሁ፣ ባላደራው ባላቀውም የሆነ ቀን የሆነ ቪዲዮ ላይ ቪዲዮ ሳይሆን እንትን ምንድነው ስሙ የቲቪ ቻናል አላስታውስም ምን ቻናል ላይ እንደሆነ ቀርቦ ድምጹን ሰምቼዋለሁ። ስለዚህ የመልእክተኛው ድምጽ አውቀዋለሁ፣ የባላደራውን ድምጽ ለይቼዋለሁ። አንድ እንዳለ ሆኑ እርግጠኛው ነው። አንተ ግን እኛ ላይ ምን እንዲገባን አደረክ? እነዚህ ሰዎች አንድ ይሆኑ እንዴ አልክ። አንድ ሁለተኛ ማን ነው በዚህ ጉዳይ ተጠያቂ? ማጭበርበር ደርሶባቸዋል ወይ ባላደራው ነው ወይ መልእክተኛው ነው? ከሁለቱ አንዱ አጭበርብረዋል ብለን እንድናስብ አደረከን እንጂ ልቦናህ በደንብ ያውቀዋል። እኔ ከኢንተርቪው ባላደራው መልእክተኛውም ገንዘብ እንዳላጭበረበሯቸው እርግጠኛ ሆኛለሁ። ፕላስ ይኸውልህ ስልክ ባላደራው ጋር መደወል አልነበረብህም። ስልክ ባላደራው ጋር የደወልከው ቪው እንድታገኝ ነው። ነገሮችን ሆን ብለህ ነው ያወሳሰብካቸው አንተ እንጂ ባላደራው ጋር ሳትደውል እዚህ ነገር ውስጥ ባላደራውን ሳታነካካው ሳትከተው ቪዲዮውን ያየኸው መልእክተኛው ጋር ነው። እንደው አንድ ነገር ልጨምርላችሁ ስሙ። እኔ መልእክተኛው እባላለሁ። ይሄ ላንተ በቂ ነበር። በቃ ከመልእክተኛው ፔጅ ላይ ከመለቀቁ ባሻገር አይተኸዋል አይደል? እኔ መልእክተኛው እባላለሁ እያለ ስላላቸው ቪዲዮውን ብታሰማቸው ሰውየው ትንሽ ከቀልባቸው መለስ ሲሉ ነበረ። ይሄንን ግን ማድረግ አልፈለክም። ከዛስ ባላደራው ጋር ከመደወል በፊት ምክንያቱም አንተ እርግጠኛ ነህ መልእክተኛው እንደሆነ ያገኛቸው መልእክተኛው ላይ እንደተለቀቀ የመልእክተኛውን ስልክ አፈላልገህ ታገኝና መልእክተኛውን ካዋራኸው በኋላ ምናልባት ባላደራው እዚህ ጉዳይ ውስጥ ይመለከተው ይሆን እንዴ ብለህ ባላደራው ጋር ትደውል ነበር። ቀላሉ መንገድ መልእክተኛው ጋር ስትደውል መልእክተኛው ያወራሃል። ስልክ ሰጣቸዋል። ኧረ እኔ ስልክ አልሰጠዋቸውም ካለ ታዲያ እኚህን አባት ማን አጭበረበራቸው? እንደዚህ እያሉ እኮ ነው ሌላ ሰው አጭበርብሯቸው ሊሆን ይችላል ብለህ እንደ አንድ ጋዜጠኛ ፈተል አድርገህ ነገሮችን ታመጣው ነበር። እኔ አንተ ከለቀቀው ቪዲዮ የተረዳሁትና ያየሁት ልንገርህ። መልእክተኛው ስልክ አልሰጣቸውም። መልእክተኛው ስልክ አልሰጣቸውም። ለምን መሰላችሁ? ባላደራው ብሎ ስልክ ስም ጽፎ ስልክ አይሰጣቸውም። ስንት መልካም ነገር የሰራ ሰው እንደዚህ አይነት የረከሰ ነገር አይሰራም። የረከሰን በጣም የወረደ ነገር አይሰራም። ሰርቶ ከሆነ ልፈር። እኔ አባባ ስልክ ጽፎ ሲሰጣቸው የተማርኩኝ ነኝ ብለዋል አይደል? ምናልባት ማንበብ ይችላሉ። ባላደራው መልእክተኛው ባላለው እዚህ ጋር እሺ፣ እሳቸው ላይ ያስተውሉ ይችላሉ። እንለፈው ይሄንን። መልእክተኛው ግን ባላደራው ብሎ ስልክ ጽፎ አይሰጣቸውም። እና ማን ጻፈው ታዲያ ካላችሁኝ አባባ ራሳቸው ጽፈውት ነው። ይሄንን ስልክ እየደወለ የሚያዋራቸው አካል አለ እንዳይጠፋባቸው ባላደራው ብለው ስልኩን ጽፎ አስቀምጠዋል። የሚደውልላቸው ሰው ማን ነው ታዲያ? ባላደራው ነኝ እያለ እያዋራቸው ነው። ምክንያቱም የተደወለበት ስልክና እሳቸው የጻፉት ስልክ አንድ አይነት ስለሆነ ያንን ጽሁፍ የጻፉት ባላደራው ብለው እንዳይጠፋቸው ስልኩን ጽፈውታል። በቃ ይሄ ነው የተሰጠኝ ስልክ ብለው እሳቸውም ድርቅ አሉ።
ስልክ መልእክተኛው ፔጅ ላይ ስልካቸው ስለተለቀቀ አካውንታቸው ፖስት ስለተደረገ የሆነ ሰው እየደወለ ቼክ ያረጋቸዋል። ከዛ በሉ እንዲያስገቡ እኔ ነኝ የሰጠሁት እኔ ነኝ ያዋራኋችሁ ብሎ ማለት ነው። አስገቡ ሲሉ አስገቡለት። ያንን ሰው ያ ሰው በላቸው። የሆነ ሰምባዲ ነው፣ ባላደራውም መልእክተኛውም አይደሉም። የሆነ ሰምባዲ በልቷቸዋል። መጠንቀቅ ነበረባቸው እሳቸው። ድንገት ዝም ብለው ብር አውጥተው ከመንተን ከማለት በፊት ላግኘህ ቦሌ አካባቢ ደላሎች ጓደኛ አሉኝ ምናምን ብለዋል፣ ከነሱ ጋር ነው ሙሉ ብለው ነበር። እነሱን ማማከር ነበረባቸው። ይሄንን አላደረጉም። የእሳቸው ስህተት እንዲበሉ አድርጓቸዋል። የበላቸው ግን ባላደራው መልእክተኛውም አይደሉም። ኬዝ ክሎዝድ።